እኛውን ጦርነት አንፈልግም አንሸባው ነው በቃ ተሰቃይተን ነው የተቀመጥነው 2 ዓመት ሙሉ መከራችንን ብልታርገን በቃ ከዚህ ህዝብ የሚጠበቀው ምርር ያለ አቋም መያዝ ነው መዋለልም አያስፈልግም እጫካ ያሉ ይግቡ ተባለ እጫካ አይደሉም እጫካ ምን ይበላሉ ማስታረቅ እንችልበታለን እናስታርቃለን እዛው ግዴሉን እንጂ ወርደን አሉበት ተረባካችሁ እንላለን መንግስት ወደ ሰፊ ሆኗል ብዙ ነገር ያጠፉትን አካላት በይቅርታ እየመለሰ ነው ኑ በሏቸው ኑሮ ውድነቱ አሳብዶናል ለምንድን ነው ውሃ የሚጠማል ለምንድን ነው የውሃ ችግር አለ እንዴት ጠማን ሲሉ ብድር ተጠይቆለታል ቀጣይ አመት እንጀምራለን ብለው አይሲቲ መኖር አለበት ተማሪዎች በተግባር መማር አለባቸው ልጆቻችን አይሲቲ እንዲማሩ እንፈልጋለን ቴክኖሎጂ እንዲማሩ እንፈልጋለን ይሄን ብሎ ያነሳ የትም መድረክ ላይ ነው ያላየው ትልልቁ መስሪያ ቤቶች አንድ ጣላት አላስከፋኝም ትንንሽ መስሪያ ቤቶች ግን እየሰደበ እያባረረ ተላልቁ ተቋም ሳይሆን ጥቃቀኑ ተቋም ነው የሚያስለቅሰን ብለዋል እውነት ነው ቀበሌ እኮ ነው የሚያስለቅሰን ጅሁር በመገዳደል በመጠላላት በተለያየ እንትን ነበር የተሳሰር ነው አሁን ግን እንዲህ አይነት ፎቅ ተባብረን በመስራታችን የህብረተሰብ ወደፊት ሊቀጥል ይገባዋል ምናልባት በዚህ ከቀጠለ ህብረታችን ፎቅ እንዴላም ዩኒቨርሲቲ ኮሌጅ እንገነባለንና የህብረተሰብ ይሄን ትብብሩን እንዳያጓድል ነው አደራምለው እኛውን ጦርነት አንፈልግም ጦርነት ምን ይሰራልናል ተጎናችን እውነት ከተነጋገርን እድሜ ለኩሪኔር ሰለሞን ሰላም ያስከብረልን 3 ወራችን ህዝብ ሰላም ቁጭ ብሎ ጤና ሆኖ ይኖራል ዓለምም ችግር ይወጣን እንገባለን ማዳበሪያ እንኳን አሁንም እናወሪን ይመጣው ተብሎ እሱ ጋር እየመጣን እየጮህን እኮ ይደረ ሰለሞን ጋር ማዳበሪያ ያጀበ ያስመጣልን ነው አሁንም ቀጥሉልን ከዞን የመጣው አመራር የወረዳው አመራር ምህረት አድርገናል እጫካ ያሉ ይግቡ ተባለ እጫካ አይደሉም እጫካ ምን ይበላሉ አንድም ሰው እዱር አልገባ ታጣቂ ነው እየተሸሸ እዱር እናት አባቱ ቤት እዱር እያደረ መከራ እያየነ ያሉ ይሄ ለምን ይሆናል ምህረት ተሰጠ በትክክል ቀርቦ ምህረቱን ተቀብሎ ወደ ሻው መግባት አለበት ውጭ ወጡትን ልጆቻችን ናቸው ወንድሞቻችን ናቸው እነሱ የሚመጡበትን ነገር ሁሉም የራሱን አስተዋጽኦ ያደርጋል እናደርጋለን ሰላማዊ አስፈደለ የስንዴ ሀገር ነው እንደተባለው የአምራች ሀገር ነው የአድራቢ ሀገር ነው እኛ መንግስት ያደረገን ነገር የለም ፈተሽ አርጉና ሁሉም ነገር አስተካክሉልን ልማት እንፈልጋለን ሰላም ለሁላችንም ቢሆን የተሻለ ነው አሁን እግዚአብሔር በቃ ይበለን እኛ ሰላም ነው እንፈልገው እነኛም ወንድሞቻችን አራሽ ናቸው ይግቡ መንገዱ ክፍት ነው አሁንም እናንተ በርቱና አስተካክሉት የህዝብ የልማት የጠማው ህዝብ ነው አርሶ አደር ነው የአድራቢ ሀገር ነው በርቱልን እኛ ምን ጉዳይ አለ ተቸግር ምን ጉዳይ አለ መሰረተ ልማት ላይ መንገድ ከደብርሃን ጅሁር ከጅሁር ዘመሮ ጉጉፍቱ ይሄ ትልቅ ሀብት ይዞ የሚመጣ ተግባር ነው አጀማመሩ መልካም ነው ፈጣን ጅማሮ ነበር ግን አጨራረሱ ላይ እየዘገየ ሲመጣ ችግሮችን እየወለደ ስለሚመጣ ይሄ ፈጠን ማለት ቢችል ነው ስንዴ ያመረትን እንደገና ስንዴያችንን እየወሰድን በርካሽ የምንሸጥበት ሀገር ምንድነው እዚሁም ይሰራበት መንገድ ቢፈለግ መልካም ነው ላላህ አመሰግናለሁ አንድ ሳሙና 70 ብር እኮ ነው የምንገዛው በጣም የሚያሳዝን በከተማ ላይ ጅሩ አምራች ነው ትክክል ነው ሀብታም ነው ትክክል ነው የዛኑ ያህል ደሃለው ምንም በልቶ የማያደርዳል ይሄ አልታሰበም ለየት ያለ ነገር ለዚህ አልታሰበለት ኑሮ አቃጥሎናል ገርሎናል እኔ አሁን እንዲሁ ታውኛላችሁ እንጂ ውስጤን እኔና እግዚአብሔርን የምናቀው እስከ ዛሬ በፊት ሰላም በነበረበት ጊዜ ዱቄትም ትንሽ ትመጣ ነበር ሱካር ትንሽ ትመጣ ነበር አሁን ጅምር ጭርሱ ምንም የለም እኛ ሱካር ይቅር ቢያንስ ዳቦ ቀደም እንዳሉት እንትና ሻምበል ዳቦ እንኳን እናገኝበትን ነገር በታመቻቹልን ይሄኛው ያስፋልት ነው ከዚህ በኋላ ያለው የጠጠር መንገድ ነው ይሄ እንዲያልቅ እስኪ እንስከነና መንግስት የሚለው ነው እንስማ ምንም ቢሆን መንግስት ይሻላል
ብዙ መንግስት አያዋጣም ብላችሁ መምከር አለባችሁ ማለት ነው። ሁሉን ነገር ደግሞ ከነ ገድሉ ብቻ መጠበቅ የለባችሁ። የልማት አካባቢ መሆኑን አስመስከራችኋል። ጤና ጣቢያ፣ ትምህርት ቤት ዛሬ አስመርቃችኋል በችግር ውስጥ ሆናችሁ ማለት ነው። ይሄን ስራ ለሰራችሁ ኮሚቴዎች፣ የጅሁር ተወላጆች፣ አጠቃላይ የጅሁርና የሞረትና ጅሩ የወረዳ አመራሮች፣ እንቁ የሆናችሁ የጅሁር ከተማ ነዋሪዎች ይሄን የልማት ብስራት ስላሳያችሁን በችግር ውስጥ ሆናችሁ የሰሜን ሸዋ ዞን አስተዳደር ምስጋና ያቀርብላችኋልና ለራሳችሁ ሞቅ ያለ ሞራል እንድትሰጡ ጠይቃችኋለሁ። ሸቀጥ መግባት ተስኖት የመንግስት አመራር ስራዎችን ለማሳለጥ ተቸግሮ እናንተን ለስቃይ ይዳርግ ነበር። ሰው ይገደላል። ለሰው ነፃነት የወጣ ሰው ራሱን ይገላል። ሰው አንደበቱ ተፈጥሮ የሰጠችውን አንደበት ፈጣሪ የሰጠውን አንደበት እንዳትናገር ብሎ ይለጉማል። ለህዝብ የወጣ የተፍታታ አይምሮ አለኝ ያለ አዛኝ የህዝብ ችግር ስቃይ አስጨንቆት የወጣ ልጆች የሚማሩበትን ትምህርት ቤት ማፍረስ ነበረበት። ልጆች እንዳይማሩ አዋጅ ይነግር ነበር። ማዳበሪያ እንዳይገባ ከገባም እንዲዘርፍ ያደርግ ነበር። እዚህ ላይ አታሽሞንሙኑት። ስለዚህ ያለፈው 2 ዓመት የመጣንበት ሂደት የተደነቃቀፈው ይሄ ጽንፈኛ ቡድን በፈጠረው መስቀልቅል ነው እሚለውን ነው መግባባት ያለብን። መደምደም ያለብን አንዱ እዚህ ላይ ነው። እዚህ ላይ ከተነሳን ነው ሰላምንም ልማትንም በበጎ እይታ ልናይ የሚገባል። ከዚህ ህዝብ የሚጠበቀው ምርር ያለ አቋም መያዝ ነው። መዋለልም አያስፈልግም። የክፋቱን ጥግ እኮ የመጨረሻውን አየ ነው። ምን እስከምን ሆነ የምንጠብቅ? እኔም እንደ ንግድ ተቋም ክቡር ዶክተር አህመዲንም እንደ ምክትል ርዕሰ መስተዳድርነታቸው ትልልቅ ጥያቄዎችን አንስታቸዋል። በክልል ደረጃም አንስተን ተወያይተን መፍትሄ የሚሰጥበት ሁኔታ ያለ ነው የነበረ የአባት አደር ነው። መንግስትና ህዝብ ጥያቄ አንስተው እንዲህ ይመለሳል እናንተ ይሄን አድርጉ የሚባል የአባት አደር ነው። ከአባት አደር ወጥተን ነው ነገር የተበላሸው። ይሄን ለማለት ነው። አመሰግናችኋለሁ። ሁሌ ጦርነት፣ ሁሌ እናት እንዳለቀሰ፣ ሁሌ እንደተሰቃየ ያለ ህዝብ ነው። ጦርነት በቃው አሉ አባት። ትክክል ነው። ጦርነት በቃው ይሄ ማህበረሰብ። ጫካ ያሉትም አምራቾች ናቸው ይግቡ አሉ አባታችን። ትክክል ናቸው። ማን ይግቡ ይበላቸው? እናንተ ማን ይላቸው? ኮሎኔል ሰለሞን ያቃቸው ስልካቸው የለው። መካሻ ያቃቸው ስልካቸው የለው። እኔ ያላቃቸው ስልካቸው የለኝ። ጫካ ያለው አርሶ አደር ነው ካላችሁ ኑ ግቡ ተመለሱ በሏቸው። ይሄን ሚና ተወጡት። ይሄን ሚና ጨምሩበት። ይሄ አካባቢ አምራች ነው። እዚህ አካባቢ ያመረትን ምርታችንን ደግሞ የተወሰነ ነገር ግብአት ተጨምሮበት ያንን እንደ ግብአት ወስዶ ኢንዱስትሪ ውስጥ አልፎ የተሻለ እሴት ተጨምሮበት እንዲወጣ እንፈልጋለን። ኢንዱስትሪዎች ያስፈልጉናል ያላችሁ ትክክል። ይሄን እኛም እንይዘዋለን፣ እናገርበታለን፣ ጥሪም እናቀርባለን። እናንተ ደግሞ ሰላሙን አረጋግጡ። እናንተ ብቻ ሰጥቶ ነው ከአካባቢው ማህበረሰብ ጋር ከነዋሪ ህዝብ ጋር ከመንደዳ ህዝብ ጋር ከአካባቢው መንዝቂያ ይመስለኛል ህዝብ ጋር ከሌላው ጋር ተሳስራችሁ ሰላሙን ማረጋገጥ ያስፈልጋል። አንዱ ይሄ ነው። አካባቢያችሁን የምትጠብቁት እናንተው ናችሁ። አካባቢያችሁን ጠብቁ። ለዚህ ደግሞ ከቀበሌ አመራሩ ጋር በጋራ በመሆን ስሩ። አንዱ አደራምላችሁ ወስዳችሁ የምታሳዩን በስራ አንዱ ጉዳይ ነው። ትልቅ አቅም ያለው ወርቅ አፈር ያለው አካባቢ የተባለ ይሄንን ለመጠቀም ይሄን ወርቅ አፈር እንዴት ምሽግ ይሰራበታል? ይሄ ወርቅ አፈር መቀየር ያለበት ወደ ስንዴ ነው። ይሄ ወርቅ አፈር መቀየር ያለበት ወደ እንስሳ ማድለብ ነው። ይሄ ወርቅ አፈር መቀየር ያለበት የጅሩን ሰንጋ ለማድለብ የሚያስፈልጉ መኖችን ለማምረት እንጂ በቁም ምሽግ ተሰርቶ ሰው ለመግደል የሚደረግ አይደለም። ለማቅማችሁን በሰሪ ኃይላችሁ ጋር አብራችሁ አያይዛችሁ መስራት ከራሳችሁ አልፎ ለሌላም የሚተርፍ ምርት የሚሰጥ ማህበረሰብ ሀብታም ማህበረሰብ ለም ማህበረሰብ
እኛ ይሄንን እድል እናገኛለን ማለት መዳበራችን እየተመላለስን ነው። ወረዳ ላይ አላገኘም አለ። ያገሩንም ችግር እናቃለን በወቅቱ እንዲመጣልን በልማት ላይ ያሉትም ልማታቸውን እንዲያለሙ በግብርና ላይ ያሉትም ግብርናቸውን እንዲያርሱ ውጤታቸውን ዝቅ ያለውን ከፍ ለማድረግ እግዚአብሔር ያብቃቸው። እናንተም ሰላም ሀገራችሁን ግቡ። ስንመጣም ሰላም ተቀበሉን፣ ሰላም እንቀበላችሁ። ሁሉም በሰላም ነው። ልማትም በሰላም ነው። መኖርም በሰላም ነው። ተኝቶ ማደርም በሰላም ነው። ሰላም ፈጣሪዎቹም እኛው ነን። እርግጥ ነው እኔ ከጎረቤቴ ሰላም ከሆንኩ ሁሉም ከዳርስ ጋር ሰላም ይሆናል። ሰላማችንን እግዚአብሔር ያጽናልን፣ ከእጃችን አያወጣብን። ሰላም ያስፈልጋችኋል፣ ያስፈልገናል። እንኳን እኛ ግዑዙ ድንጋይ ሰላም ያስፈልገዋል። ምክንያቱም ድንጋዩ ሰላም ከሌለ በደህና ጊዜ ደጋ የወጣ ድንጋይ ተመልሶ ቆላ ይወርዳል። ለምን? ወይ ተደናቅፎ ይዤው ገደል ገባለሁ፣ ወይ ወርውሬው ገደል ገባለሁ። ደጋ የወጣ ድንጋይ ተመልሶ ሰላም ታጣ ቆላ ይወርዳል። ደጋ እንዳለ ቢሆን መጥቶ ከተማ ውስጥ ጨጨት ለብሶ ይኖራል። ስለዚህ ሰላም ለግዑዙ ድንጋይ ያስፈልጋል፣ ለአፈሩ ያስፈልጋል፣ ሰላም ያስፈልገናል። መንግስትም በዚህ በኩል በጀመረው ልክ በበረሃ ባሉት ወንድሞቻችን ጋራ በመነጋገር እኛም በሰጣችሁን ተልኮ ወደ ሰላሙ መጥቶ ያላቸውን ጥያቄ በአግባቡ እየጠየቁ መደረግ የሚገባውን መንግስትም ሰፋ አድርጎ ልቦናውን በቀጠለው ልክ ጠይቆ ወደ ሰላም ብንመጣ መልካም ነው። ከመንግስት የሚፈልገው ግብአት ነው፣ ምርጥ ዘር ነው፣ ስንዴ ማምረት ነው የሚፈልገው። ከዛም በኋላ የሰላሙን ጉዳይ ከሚመለከተው የጸጥታ አካል ጋር ተባብሮ ራሱ ሊያመጣው የሚችልበትን ሁኔታ አለ። በቃ በአካባቢ ለመጠበቅ ተዘጋጅቶ የወጣ ሚሊሻ አለ፣ ሌላውም ጸጥታ ኃይል አለ። ራሱን እና አካባቢውን እየጠበቀ ያለበት ሁኔታ አለ። ትጥቅ ይዘውም ወደ በረሃ የገቡት ልጆቻችን ወንድሞቻችን መሆናቸው ምንም አይካድም፣ ልንክድም አይገባም። ስለዚህ እነኛን ወደ ሰላም አመጣን ሰላሙን ማስቀጠል ይገባል የሚል የመጀመሪያ መልእክት አለኝ። በመተባበር በሙሉ ሆነ በስራ እየሰራን ነው። አሁን የሚቸግረን ቦታው ጠበበ፣ ሰው በዛ። ቦታ ጠበበን፣ ሰው በዛ። የቅብር ቦታ ሊያንሰን ነው፣ የበዓል ማክበሪያ ሊያንሰን ነው። መንገድ በአሁን ሰዓት ሰልሻይን እየሰራው ነው። ግን መንገዱ ከከተማው ጫፍ መግቢያና መጨረሻ ላይ በአንድ ፊት በወጥ ክለሳ ተደርጎ ሰፋ ተደርጎ ቢሰራ እኛም ወረዳችንም እንደምንም ተቀነባብሮ በቀበሌያችን ሃይስኩል ሰርቷል። ሃይስኩሉ ግን ለይስሙላ የቆመ ነው። ምክንያቱም በውስጡ መሟላት ያለበት ማቴሪያል ለምሳሌ አይሲቲ መኖር አለበት። ተማሪዎች በተግባር መማር አለባቸው። ከወረዳው ጋር ከዞኑ ጋር ተቀነባብራችሁ መብራት የሚያገኝበትንና በአይሲቲ ተማሪዎች የሚደገፉበትን መንገድ ቢመቻችልን። በነበረው አገራዊ ችግር ያው የችግሩም ተሳታፊ ነን። በርግጥ ሁላችንም ችግር ፈጣሪው ነበርን። ይሄ ብንክደው ጥሩ ስላልሆነ ነው። በዛ ምክንያት 16 ኪሎ ሜትር 15 ኪሎ ሜትር እየተጓዝን በዛ ላይ የወዛደር የትራንስፖርት የምሳ እያልን ከፍተኛ ወጪ እያደረግን ግብአቱንም በተቆራረጠ መንገድ እናገኛለን። ግን ግብአቱ የምናገኘው እውነት አሁን በቂ ነው ወይ? ኢንቨስትመንት ወደ አካባቢያችን ቢመጣና ስራዎች ቢሰሩ የተሻለ ይመስለኛል። ምክንያቱም ዱቄት ፋብሪካዎች የሉም፣ ግን የሚመረተው ስንዴ ነው። እዚህ አካባቢ ላይ ፋብሪካው ቢኖር አርሶ አደሩ ከደላላ ነፃ በመሆን የመሸጥ እንትን ሊኖረው የሚችልበት ሁኔታ አለ። ኑሮ ውድነቱ በጣም እያሳበደን ያለው እኔ ራሱ ብቻዬን እያወራሁ ነው ያሉት። ኑሮ ውድነቱ አሳብዶናል። የሞቱቱ ይበቃል። ከዚህ በፊት ሚኒሻዎቻችሁን አታቸዋል አውቃለሁ። ወጣቶች ነበሩ እዚህ በግፍ ሌሊት ገለው ነው አስክሬን ያቀበሏችሁ እዚህ ገበያ ላይ ወጣቶች አውቃለሁ። እኔ ያ የነዛ ሞት በቂ ነው ከዚህ በኋላ። ስለዚህ እነዛ ወጣቶች ጣፈንታቸው በሰላም ካልገቡ ሞት ስለሆነ በሰላም ገብተው ተቀላቅለው ህብረተሰባቸውን ያገልግሉ፣ ይካሱ፣ ያጠፉትን የበደሉትን ህዝብ ይቅርታ ይጠይቁ። በመንግስት በኩል ይሄ እድል ተሰጥቷል ማለት ነው። ስለዚህ ሰላማችሁን ከጠበቃችሁ ቅድም የጠየቃችሁትን ልማት፣ መብራት ሁሉ ይመጣል። ግን መጀመሪያ እናንተ ሰላም መሆን አለባችሁ። አባቶቼ፣ የሃይማኖት አባቶች በጣም በየደብሩ በጣም ማስተማር፣ የንስሐ ልጆችን መምከር በጣም አስፈላጊ ነው ማለት ነው። ማዳበሪያን በሚመለከት ግን የምናረጋግጥላችሁ ከሲያደብር ደነበ ሄዶ እኮ ማዳበሪያ መውሰድ እኮ ለአርሶ አደር እንግልት ነው። ተጨማሪ ጣጣ ነው አይደል? ተጨማሪ ስራ ነው።
ግን እዚህ ሲያደብር አምጥተን ማዳበሪያ አምና ማስቀመጥ እንችል ነበር? አይቻልም። ታዲያ ሀቁን ለምን እንከከዳለን? ሌላ ወረዳ ሌላ ሰላም ያለበት ወረዳ መጥቶ ነው የወሰደው። ይሄ አርሶ አደሩ ላይ ጫና ፈጥሯል፣ እንግልት ፈጥሯል። በርካታ አርሶ አደሮች የሚጭኑባቸው አህዮች ጭምር ገደል የገቡባቸው አሉ፣ አገር አቋርጠው ሲመጡ ማለት ነው። ይሄ ግን ለምን መጣ ያላችሁ እንደሆነ ከሰላሙ ጋር የተያያዘ ነው። ሁለተኛው መንገድ በተመለከተ ይሄ አስፋልት መንገድ ያማራራችሁ ሲያልቅ ትረሱታላችሁ። መራራው ነገር አልፎ ጣፋጩ ላይ እንደርሳለን። በትዕግስት መጠበቅ አለባችሁ እናንተ አርሶ አደሮች። የእናንተ ዋጋ መክፈል ለመላ ሲያደብርና ለመላ ኢትዮጵያውያን ጥቅም የሚያረጋግጥ ስለሆነ ማለት ነው። ውሃን በሚመለከት የክልሉ መንግስት እንደዚህ ዓመት ለሰሜን ሸዋ ዞን ወረዳዎች፣ ቀበሌዎች ውሃ የሰራበት ጊዜ የለም። በዚህ ዓመት ብቻ 1.6 ቢሊዮን ብር የሚጠጋ የተለያዩ ፕሮጀክቶች በተለያዩ ወረዳዎች ስራ እየሰራ ነው። እየተዋጋም የማህበረሰቡንም ጥቅም እያረጋገጠ ነው ያለው ማለት ነው። ስለሆነ በእናንተ ደረጃ ውሃ እንዴት ነው የሚሰራው የሚለው መረዳት አለባችሁ። አንድ የክልሉ መንግስት በጀት ይዞ የሚያሰራው አለ። ሁለት የወረዳው መንግስት በጀት ይዞ የሚያሰራው አለ ማለት ነው። ሁሉ የእያንዳንዷን ጎጥ የውሃ ችግር የክልሉ መንግስት ላያሰራ ይችላል። በወረዳችሁ በጀትም ትጠቀማላችሁ ማለት ነው። ኑሮ ውድነት የከተማው ሰው ስንሰበስብ እንደዚሁ የየብሎ ነው የሚያነሳው። የገጠሩን ሰው ስንሰበስብም እንደዛው። የግብርና ምርት በነፃ ተጓጉዞ ከተማ አይደርስም። ከተማ የሚመረተው ምርት በነፃነት ተጓጉዞ ገጠር አይደርስም። መንገድ ላይ በርካታ ኬላ አለ፣ በርካታ ህገወጥ አለ ማለት ነው። ይሄ ሰላሙ ያወከው ነገር እናንተ ላይ ተጽዕኖ ፈጥሯል ማለት ነው። በአጠቃላይ ሲያደብርና ዋዩ የዋዩ ቀጣና ደግሞ በተለየ መንገድ ምርታማነቱን አጠናክሮ ይቀጥላል። ሰላሙን አጥብቆ ይይዛል። የተመቸ መኖሪያ ይሆናል። ይሄንን እንደምታደርጉ ቃል ስለገባችሁ ስላረጋግጣችሁ እነ ዶክተርም ከባህር ዳር ድረስ መጥተው የእናንተን ስሜት በዚህ ደስታቸውን ስለገለጹ እኛም እንደ ሰሜን ሸዋ ዞን አስተዳደር በእናንተ ከፍተኛ ደስታና ኩራት የተሰማን መሆኑን ለመግለጽ ነው። በጣም አመሰግናለሁ። እየተፈጸመ ያለው ተግባር እኛን እያዋረደ እኛን እየጎዳ ነው። ይሄንም የሚጎዳ ነገር እረፉ። በቀኝም ሆነ በግራ እየጎዳ ያለ የህዝባችን ነው የሚል አቋም ላይ መደረስ አለበት። ይሄን አቋም ለመያዝ ደግሞ መደነጋገር የለብንም። እዛም እዚህም የምንሰማውን ቅንጭብጫቢ ሐሳብ ቅንጭብጫቢውን ነገር ይዘን ህዝብን ማደናገር የለብንም። የሲያደብር ህዝብ በጣም የሰማነው ሐሳብ ለመንግስትም ትልልቅ ነገር የሚሆን ነው። ስለዚህ ይሄን ይዘን ወደ ስራ መግባት አለብን። የለውጥ መንግስት ፕሮጀክት የመፈጸም ባህል ነው አሁን ያመጣው። የቆሙ ፕሮጀክቶችን የመፈጸምና የማስተካከል ከነበሩበት ችግር ማውጣት። ይሄን ፕሮጀክት የዘገየበት ምክንያት ምንድነው ብለን ከሰንሻይንም ጋር ከመለከታቸው የክልልና ፌደራል አመራሩ ጋር ቁጭ ብለን አይተን እንዲስተካከል እናደርጋለን። ሁለተኛው ጉዳይ ቀጣይ ልጆቼ ስለ ቴክኖሎጂ እንዲያውቁ ፈልጋለሁ። ልጆቻችን አይሲቲ እንዲማሩ እንፈልጋለን፣ ቴክኖሎጂ እንዲማሩ እንፈልጋለን። ይሄን ብሎ ያነሳ የትም መድረክ ላይ ነው ያላየው። ይሄ ትልቅነት ነው። ስለ ልጆቹ አስቦ ቀጣዩ ዘመን መጪው ዘመን የቴክኖሎጂ ኢንዱስትሪ መሆኑን ተረድቶ እንደው ቢያንስ ኮምፒውተር ኖሮ ከኤሌክትሪሲቲ ጋር ተገናኝቶ ኮምፒውተር ላይ የሚማሩበት ሁኔታ ቢፈጠር ብሎ ጋሽ ባልከው አቀረበ። ህዝብንም አስተባብረን ቢሆን ዶክተር ኢብራሂም ያላትን አንድ ኮምፒውተር ከፍ አድርገን አንድ የኮምፒውተር ማዕከል እናደራጃለን ብዬ ቃል ገባለሁ። ሶስተኛው ኢንቨስትመንት ጋር ተያያዥነት ያለው ነው እንደዚሁ ከፍ ያለ ጉዳይ። ይሄም ለቀጣይ ኢኮኖሚ ተወዳዳሪነት ኢንቨስትመንት ያስፈልጋል። አምራች አካባቢ ነው፣ ለም አካባቢ ነው፣ አርሶ አደሩ ብርቱ ነው፣ ምርቱ ከፍተኛ ነው። ይሄ የሚያመርተውን ምርት እሴት በመጨመር ወደ ዱቄት የሚሆን ወደ ዳቦ ወይም ወደ ብስኩት ወይ ወደ ማካሮኒ ወይም ወደ ፓስታ የሚቀይሩ ኢንዱስትሪዎች ያስፈልጋሉ። ይሄን ደግሞ እናንተም ከአመራሩ ጋር ሌላ ቦታ ከሚገኙም የዚህ ተወላጅ ውጭ የሚሆኑ ሌላ አዲስ አበባ የሚገኙ ከነሱ ጋር በመሆን አልሚዎች ባለሀብቶች መጥተው ኢንቨስት እንዲያደርጉ ጥሪያችንን እናስተላልፋለን። ክልል ወዲያው ለመፍቀድ እኛ በኩል ምንም ወደኋላ አንልም። አምራች ኢንዱስትሪ ይምጣ፣ ሲያደብር ዋዩ ይላል፣ መካሻ ወደኛ ይልካል፣ አጥድቀን እንልካለን። ጊዜ አይፈጅብንም።
ይሄን ጅሁርም ላይ ቃል ገብተናል፣ ጥሪም ማስተላልፈናል። ተመሳሳይ ስለሆነ ሲያደብር ዋዩ አምራች ስንዴ አምራች ስለሆነ ይሄ ኢንዱስትሪ ያስፈልገዋል ብለን እናምናለን። ይሄም ትልቅ ስለሆነ አጠናክራችሁ ቀጥሉ። እዚህ የተገኛችሁ ሁሉ ቤተሰብ አላችሁ። ቤተሰባችሁን ከዛ ጎጣችሁን ከዛ ቀበሌያችሁ ወረዳችሁ ዞናችሁን ክልላችሁን ሀገራችሁን ሀገር ሰላም ከሆነ ሁሉ ነገር ይመጣል። ከአጎራባች ህዝቦች ጋር አብሮነታችሁን አሁንም አጠናክራችሁ ቀጥሉ አደራም ብላችሁ። ስለዚህ እናንተ በርትታችሁ ምርታማነታችሁን አጠናክራችሁ ጉብዝናችሁን አስቀጥላችሁ እንድናያችሁ ነው የምፈልገው። ትርፋማ አምራች ማህበረሰብ ነው እንዲሆን የምፈልገው። በጣም ህዝባቸውን አንግበው ወደ ህዝብ ለመጡት በጣም ትልቅ ደስታ ይሰማኛል። አመሰግናለሁ። በመቀጠል መደጋገም ካይሆን እሱ ጓዱ ተናግሮታል። የልማት ጥያቄው የውሃና የመብራት የመንገዳችንን አይናችሁ ያየው መጥታችኋል። እኛ ባንነግራችሁ ማየት ምስክራችሁ ነው። መከላከያ ሰራዊቶቻችንን ደግሞ አሁንም ያንበሳውን ጠጉር የሰው መውደዱን ይስጣቸው። እናመሰግናለን። ሰዋችንን አጥንትን ብሏል። ለዚህ ቀን ልንደርስበት የቻልነው የተከበረውና ጀግናው የሀገር መከላከያ ሰራዊታችን በከፈለው ትልቅ ዋጋ ነው። ሰላም ከማስከበር ጎን የሀገራችንን ልማት እንዲቀጥል ሲያደርግ የነበረ ነው። ለአርሶ አደሩ ማዳበሪያ እንዲደርስ ሲያደርግ የነበረ ነው። ዛሬ እኮ እኛ ሰላም ወጥቶልን ስንናገር እዚህ መካከል ላይ እንባ የሚያለቅስ እናት አለች። የምትወደው ልጁ እዚሁ ወድቆ ወዶ ገብቶ እንኳን ባይሆን እዚሁ ሜዳ ላይ የወደቀ ሰው አለ እኮ በሰላም እዚሁ ደጃችን ላይ እኮ መከላከያ መርተሃል፣ ለመከላከያ ስንቅ ሰጥተሃል ተብሎ የተገደለ ሰው አለ። ምን ወጣው ያ ሰውዬ? መከላከያ ማን ነው? ሰው አይደለም እንዴ? እንጀራ ይበላም እንዴ? ምን ሰጣው? ምን ችግር አለው? ለክልላችን መንግስት ትልቅ አክብሮት አለኝ። በምንም ነገር ሳይበገር ከገጠመው መከራ አሁን ወጥቶ መታየቱ በጣም ደስ ይላል። ይሄ የአመራር ብቁነትና ጀግንነት ነው። በመቀጠል የዞን አመራሮችንም በተመሳሳይ ያን ስራ በመስራታችሁ ዛሬ ለዚህ ቀን በቅተናል። አንድ ወር ሆኖኛል እኔ እዚህ ከመጣሁና ያው ከወንድም ኤልያስ ግም ጋር ተገናኝተን ነበረ። ከዛ ወዲህ ነው አጋጣሚ የእርስ በርስ ግጭቱ ሲነሳ እነዚህ ወንድሞቼ ራሴ እየደወልኩ ያስመጣኋቸውም አሉ። አዲስ አበባ አካባቢ ተቀመጡ ነበሩና ከነሱ ጋር በመነጋገር ያው ከነኮረኔል ጋር ተነጋግረን እንዲመጡ ተደርጓል። የፌጥራ ህዝብ መናገር ስለሚችል ነው። የክልል መሐንዲስ የክልል ውሃ ቢሮ መሐንዲስ ሳይመጣ እኮ እንደ መሐንዲስ ሆኜ ይሄንን 7 ኪሎ ሜትር ውሃ መስመር እስከ መጨረሻው ድረስ ውጤት ሰጥቼ እስካሁን ድረስ ከማህበረሰቡ ጋር አገልግሎት እየሰጡ ያለው ሰው ነኝ። ሌሎችም ጓዶች በተመሳሳይ ሀብት አሁን ባለሀብቶች አሉ። እነዚህ ወንድሞቻችን ባለሀብት ናቸው እኮ። ትልልቅ መስዋዕትነት ፓምፕ ተቃጥሎብን እኮ በህዝብ አስገዝተናል እኮ አሁን እየሰራ ያለውን ፓምፕ። ስለዚህ የፌጥራ ህዝብ የአማራ ህዝብ ጥያቄው ከተመለሰለት ግጭት አይፈልግም፣ አይወድም። እኔ እርግጠኛ ሆኜ የምነግርህ የኛ ሰው ጥይት አሁን ነው እኔ ሲፈነዳ ከባድ መሳሪያ ያየው እኮ በ20 ምናምን አመቱ አሁን ነው። ያ ለምንድን ነው? ጸጥታውን ስለሚፈልግ ሰላሙን ስለሚፈልግ። ስለዚህ አሁን በረሃ ላይ ያሉ በተሳሳተም ይሁን እንደኔ እንደዚህ አሁን እንደማወራ ምናልባት ላይመስላችሁ ይችላል አይደል? እንደዛ ተሳስቶ የወጣ ሰው ካለ ናግባ ብዬ አልደውልለትም። ለምን? ያለውን ችግር ስለሚያውቀው አሁን ከሀገር መከላከያ ሰራዊት ጋር አይደለም ግጭቱ፣ እርስ በርስ ነው እየተበላለ ወንድም ለወንድም ስለሆነ ሾልኮ መምጣት ይችላል። በዛ በምንችለው አቅም ከመንግስት ጋር ኮሚኒኬት እያደረግን መምጣት ይችላሉ። አሁን ትጥቅ የሌላቸው ፈርቶ የቀሩ ሰዎች አሉ። ትጥቅ ካልያዝክ የሚል እንትን እሱንም ከሚመለከተው አመራር ጋር እየተነጋገርን እየተፈታ ስለሆነ እነዛ ችግሮች እንዲመጣ ነው። ያ ነው ያለው። አመሰግናለሁ። ብዙ አይነት ማዕድኖች ናቸው ያሉት። እነዚህ ማዕድኖች ግን ማንም ጉዳይ ያላቸው የለም። እያስተዋወቃችሁ እነዚህ ማዕድኖች ስራ ላይ ቢውሉ ወጣቶቻችን ስራ ላይ ይገባሉ ማለት ነው። 27 ዓመት ሲመሩት የነበሩት ያልተሰራ መንገድ አሁን ተጀምሮ ነበረ። ነገር ግን ይሄ መንገድ አሁን ወቅቱ በፈጠረው ጉዳይ ተቋርጦ ይገኛል። አሁን በክረምት አንንቀሳቀስም ማለት ነው። እርግጠኛ ነኝ በመኪና ከመጣችሁ ልታውቁ ትችላላችሁ መኪናው እንዴት እንደሚያሸግር ማለት ነው። ስለዚህ
ምንለምናችሁ ልማና መንገዳችን ትኩረት ተሰጥቶ እንዲሰራልን ነው። ዛሬም በሰላም የገባችሁ ወንድሞቼ በቃ እንድንዋደድ በደንብ አዳምጡ። እንድንዋደድ አንድ ሁለተኛ ይሄ አባባሽ ንግግር እንድናቆም እኛ ስንከባበር ውጭ ላይ ለሞት የተደገሰው ወጣት ሆ ብሎ እንዲመጣ የእናንተን ችግር ደግሞ ስለገባችሁ ውጭ በቆያችሁበት ጊዜ ያጠፋችሁ ጊዜ ስላለ መቋቋሚያ የሚሆን ነገር ከመንግስት በምን እናድርግ ብለን እንድንመካከር ከአካባቢ አስተዳደሩ ጋር እንድንመካከር ነው የምንፈልገው ማለት ነው። ስለዚህ ይሄ ህዝብ ፎይ ብሎ እንዲውል እንዲያደርግ የሚያስችል ስራ መስራት ይገባል የሚል ሐሳብ መስጠት ስለፈለኩኝ ነው ማለት ነው። ከዛ ውጪ መንገድን በተመለከተ በጸጥታው ምክንያት ነው የዘገየው። ይህ አካባቢ እድሉን በጸጥታው ምክንያት ለ2 ዓመት ያክል ወደ ኋላ ተመልሷል። ስለዚህ ሀገር ሽማግሌ ሃይማኖት አባቶች እኛም ተባብረን የዚህን አካባቢ የመጣውን የሰላም ጭላንጭል ዳሌ እንዲደርስ አድርገን ይሄ አስፋልት መንገድ እንዲያልቅ ማድረግ ለመሪ ዓለም ከተማን የምመኝለት ከዚህ በላይ ነው። አስፋልቱ ከመጣ በኋላ የኑሮ ሁኔታው እንዴት እንደሚቀየር አርሶ አደሩ እንዴት ዘመናዊ ኑሮ እንደሚኖር ኑሮ እንዴት እንደሚሻሻልለት ነው ህልም ይዤ የምሰራው እንጂ ይሄ አስፋልቱ መሰራቱ አንድ ግብአት ነው ለእናንተ መለወጥ ማለት ነው። ያ እንዲሆን የሰላማችን ሁኔታ ጥራት ባለው መንገድ መስራት ያስፈልጋል ማለት ነው። በአጠቃላይ ትንሹንም ትልቁንም እቅዳችን እንዳናሳካ የጸጥታው ሁኔታ በሽታ ሆኖ ከርሟል። ስለዚህ ዛሬ የወረደው የሰላም መንፈስ በቀጣይም ተጠናክሮ የዓለም ከተማና አካባቢው የሰላም ጥያቄ እንዲመለስ አበክረን እንስራ የሚል መግባባት ላይ እንድንደርስ ፈልጋለሁ። ስለ ኢንዱስትሪ ስለ ፋብሪካ ያነሳችሁት ነው በጣም ትልቅ ሐሳብ ነው። ይሄ ሐሳብ ከስራ ዕድል ፈጠራ ጋር አስተሳስራችሁታል። የስራ ዕድል ለመፍጠር የመጀመሪያው ጉዳይ ምንድነው? ሀብት ነው። ሀብት ነው የመጀመሪያው ጉዳይ። እሱ ሀብት እዚህ ዞን አለ፣ የተለያየ ማዕድን አለ። እሱ መልማት ጀምሯል። እሱ በቂ አይደለም። እዚህ አካባቢም ተመሳሳይ ስራ ሀብቱ እኛ ጋር ነው ያለው። ትልቁ ነገር ይሄን ሀብት ወደ ልማት ለመቀየር የሚያስችል የመነጋገር ወጣቶችን የመለየት የማሰልጠን በሰለጠኑበት ሙያ ደግሞ ወደ ስራ እንዲገቡ የማድረግ ሂደቱ በዞን በወረዳ ታቅዶ እየተሰራ ነው። ለዚህ የሰላም ሁኔታ ትልቅ ነገር ይጠይቀናል። ስለዚህ ይሄን መስተጋብር የጀመራችሁትን አጠናክሩ ለማለት ነው። አመሰግናለሁ። ግሬት የገቡት ጫካ ውስጥ ያሉት ይመለሱ፣ ገረን ጫካ ውስጥ ያሉት ይመለሱ፣ ጎራንዳ ጫካ ውስጥ ያሉት ይመለሱ። በየመንገድ ቀረጥ ኬላ እየዘረጉ የሚያወጡት እናንተ ላይ ጫና እየፈጠሩ ነው። ይመለሱ ወደ ሰላም፣ ከህገ ወጥነት ወደ ህጋዊ መስመር ይመለሱ። ነገሯቸው በሰላም ይምጡ። ሰላምን ህግ ማስከበርን ደግሞ ጎን ለጎን ነው የምናስኬደው። እምቢ ያለውን ደግሞ ያዋለሱ እና ባካችሁ አንዱም መጠይቃችሁና የምትወስዱት ይሄንን ሰላም በዛ ጫካ ያሉ ወጣቶች አሁንም እንዲመለሱ ስሩ። በጀመራችሁ ታግባብ እነዚህ ቀበሌዎች ላይ ትኩረት አድርጋችሁ በውስጣችሁ ያለውን መመለስ ላይ ስሩ ነው። አብሮነታችሁን አጥብቁ። አሁንም ያዋጣን ኦሮሞ ህዝብ ጋር ሌላው ህዝብ ጋር አብሮነት ነው። የአማራ እናት ስትጎዳ የኦሮሞ እናት እንደሚያማት ማሰብ፣ የኦሮሞ እናት ስትጎዳ የአማራ እናትም እንደሚያማት ማሰብ ያስፈልጋል። ስለዚህ ከአመራሩ ጋር በጎን መቆም፣ መደገፍ፣ እነሱ መረጃ መስጠት፣ ማገዝ ያስፈልጋል። ወደፊቱ ጊዜ ብርሃን ነው፣ የተሻለ ጊዜ ነው። ያን ጊዜ ደግሞ የምትሻገሩት እዛ ላይ የምትደርሱት ከመሪዎቻችሁ ጋር ሆናችሁ ነው። እኛን የምታገኙት በጌታው በኩል ነው። መካሽን የምታገኙት በጌታው በኩል፣ በጌታውና በቡድኑ በኩል። ስለዚህ ከዚህ አመራር ጎን መሆን፣ ለአመራሩ ደጀን መሆን፣ ለመከላከያ ሰራዊት፣ ለአድማ መከላከያ፣ ለፖሊሱ፣ ለሚሊሻው፣ ለሰላም ማስከባሪው ደጀን መሆን፣ ሚሊሻና ሰላም ማስከባሪያችሁን በደንብ ማጠናከር፣ ራሳችሁን አካባቢያችሁን መጠበቅ ከእናንተ የሚጠበቅ። ሶስተኛው ካሉባልታ ራስ መጠበቅ ነው። ከሐሰተኛ መረጃዎች ራስን መጠበቅ። እነዚህ ሶስቱን ሰላምና አብሮነትን፣ አመራሩን መደገፍ፣ ከአሉባልታ ነገሮች ራሳችሁን እንድትጠብቁ አደራ ለማለት እፈልጋለሁ። አመሰግናለሁ።